ኢትዮጵያ ወደ ከፍታዋ እንድትወጣ መሰላሎቹ እኛ ነን። መሰላል ደግሞ አንድ እንጨት ብቻ አይደለም እንደሚገባኝ፣ ሌላም እንጨት አለ። ጋድሞችም በርካታ ጋድሞችም አሉ። ሁሉም ብሔር፣ ሁሉም ቋንቋ፣ ሁሉም ሃይማኖት፣ ሁሉም ጾታዎች በመስተጋብር በአብሮነት በአንድነት በመተቃቀፍ በመተሳሰር ነው ኢትዮጵያን ወደ ከፍታዋ ልናወጣት የምንችለው። ለንግግሬ መሰረት ለመጣል የማህበራዊ ሳይንስ የለውጥ ምሁራኖች የሚናገሩትን አንድ ኮንሰፕት ላብራራላችሁ። የሰው ልጅ የለውጥ እርከን የስኬት እርከን 3 ምዕራፎች አሉት። የመጀመሪያው ዲፔንደንሲ የምንለው የጥገኝነት፣ በሌላው የመደገፍ፣ በሌላው ስፑን ፊድ መደረግ ነው። ሁለተኛው ይህን ታግሎ ያልፈውና ኢንዲፔንደንስ የምንለው ደረጃ አለ። ነፃ መውጣት፣ በራሱ መቆም፣ የራሱን እድል በራሱ የመወሰን ደረጃ አለ። ሶስተኛውና ለውጦች ሁሉ የሚያልሙለት እድገቶች ሁሉ የሚቅጣጩት ኢንተርዲፔንደንስ መስተጋብር የምንለው ማለት ነው። 3 እርከን አለ የሰው ልጅ። የመጀመሪያው ዲፔንደንሲ ነው። the paradigm of you ይባላል። በሌላው የመጠገን ኃላፊነትን ለሌላው የማሸከም ለውድቀት ሁሉ ሌላ መጠቆም ነው። ይሄ ጥገኝነት የምንለው ይህን ታግሎ ያልፍና በእግሩ ሲቆም the paradigm of I ምንለዋል። በራስ የመቆም ሬስፖንሲቢሊቲ መውሰድ ፕሮአክቲቭ መሆን ማለት ነው። ሶስተኛውና ዓለም ምታትርለት ለውጦች ሁሉ የሚቅጣጩት ኢንተርዲፔንደንስ the paradigm of we እኛ የሚለው እይታ ማለት ነው። ዓለም በዚህ እይታ እየተቃኘ ነው። ጉዞዎቹ ሁሉ ሲነርጂን ያማከሉ ናቸው። መስተጋብርን፣ መዋሃድን፣ መሰባጠርን፣ መሰፋትን፣ መደመርን፣ መቀናጀትን። ዓለም አንድ መንደር ናት ሲባል ልክ የአንድ መንደር ነዋሪ ቡና ተጠራርቶ እንደሚጠጣው፣ ለቅሶ እንደሚደራረሰው፣ ሰርግ አብሮ እንደሚሰርገው አንዱ ኮንቲኔንት ከአንዱ ጋር የዚህን ያህል ሲነርጂ ሊኖረው ይገባል ብለው ያምናሉ። እንደ ሀገር አሜሪካ እንደ ሳምፕል ብንወስድ ከ50 በላይ የሆኑ ስቴቶች በአንድ ማዕቀፍ በ1754 ቤንጃሚን ፍራንክሊን የአሜሪካን ፔንሲልቬኒያን ስቴትን ወክሎ በነበረው ጉባኤ ላይ ያቀረበውን ሐሳብ አጽድቀው ጆይን ኦር ዳይ ውህደት ወይም ሞት አንድ ካልሆነ ውጤት ላይ አንደርስም ያለውን መርህ ሰምተው አንዱ ነዋል ዩናይትድ ስቴትስ ኦፍ አሜሪካ። እንደ ሀገር ወደ መካከለኛው ምስራቅ ብንመጣ ዩናይትድ አረብ ኤሚሬት እናገኛለን። 7 የተለያዩ አገሮች ወደ አንድነት የመጡበት። እንደ አህጉር አፍሪካ ዩኒየን እናገኛለን። አውሮፓን ዩኒየንን እዛ ጋር ደግሞ እንመለከታለን። አረብ ሊግን እዛ ጋር እንመለከተዋለን። እንደ ዓለም ዩናይትድ ኔሽን ዓለም በሲነርጂ ያመናል። ማንም ሀገር ትልቅ ኢኮኖሚ ኖሯት ብቻዋን መቆም አትችልም። የሌላው ድጋፍ አብሮነት ያስፈልጋታል። አንድን ምሳሌ ሐሳቤ እንዲያብራራልኝ ልግለጽላችሁ። ቦይንግ 777ን ሁላችን እናውቀዋለን። ህዋው ላይ ሲቀዝፍ ደስ ይላል። ትኬት ቆርጠን በሱ እንደምንበር ስናስብ ደስታ ይሰማናል፣ ምቾት ይሰማናል። ይሄ በጣም የሚያምረው አውሮፕላን 777 ከምን የተሰራ ይመስላችኋል? ዓለም ላይ ከሚገኙ 30 አገራት በእነዚህ አገሮች ላይ ከሚገኙ 1500 ካምፓኒዎች በሚያውጣጡት ዕቃ ነው ቦይንግ 777። እነዚህን ደምሮ በጠቅላላ 3 ሚሊዮን ፓርት ነው ያለ። 3 ሚሊዮኑን ፓርት 30 አገር ላይ የሚገኙ 1500 ካምፓኒዎች ያዋጣሉ። ተገጣጥመው ህዋው ላይ ሲቀዝፍ እናየዋለን። ዓለም በሲነርጂ ያምናል። እኛ ኢትዮጵያውያን ደግሞ ስሪታችን እሱ ነው። የሚያምርብን አብሮነት ነው። መነጣጠል እንዳንችል ተደርገን ተሰፍተናል። በታሪክ በጋብቻ በብሔር በሃይማኖት ማንን ነው ወደ ላይ ወደ እኔ ዘር ወደ ላይ ስትወጣ የሆነን ሰው ታገኛለህ። ከሌላው ዘር ስትገባ የኔን ሰው እዛ ውስጥ ታገኘዋለህ። አሰራራችን ነው። ኢትዮጵያዊነት የመጨረሻው ኦፕሽናችን መስተጋብር ብቻ ነው። ባለፈው ጠቅሼዋለሁ። ሶቪየት ዩኒየን በወራት ውስጥ ፈንድሻ ሆነዋል። እኛ አንችልም።
ለኛ አንድነት ኦፕሽናል አይደለም። ብንሆን አንድ ሰው ኦኬ፣ ባንሆን ግን ችግር የለም ምንባል አገሮች አይደለም። በመስተጋብር ውስጥ ነው እድገትም ያለው። ለዛ ነው ዓለም ሲነርጂን መርሆ ያደረገው። ከ30 ሀገር በሚመጡ ጥሬ ዕቃዎች አሜሪካ ሰብስባ ቦይንግን የምታመርተው። እኛ ሀገር ላይ ተመልከቱ። አንዱ ነጋዴ ጋር ያወራው ነበርና ባንክና ቴሌ ያላቸው ሪሌሽንሺፕ እነዚህ የተለያዩ ድርጅቶች ነው የሚመስሉና ሁለቱ መሃል መስተጋብር ከሌለ እድገት የለም። ቴሌን ሄደህ ለምን እንዲህ አይነት መሳሪያ ቃል ገብታችሁ ነበር ለምን አላመጣችሁም ስትላቸው አይ ባንክ ከረንሲ የለንም ብሎን ነው ይላቸዋል። ትንሽ ዶላር እጥረት ስላለበት እቃውን ማስገባት አልቻልንም ይላቸዋል ቴሌ። ባንክ ጋዳችሁ ደግሞ ብር ልታወጡ ስትሉ አይ ዛሬ ኮኔክሽኑ ምንድነው ደካማ ነው ብር የለም ተብላችሁ ስንቴ ተመልሳችኋል። የቴሌና የባንክ አለመነባብ ሀገርን አንድ እርምጃ እንዳትራመድ ያግዳት። ባንክና ገበሬውን ውሰድ። ገበሬው ማዳበሪያ ትራክተሮችን ለማስገባት ከባንክ ዶላር ይፈልጋል። ባንክ አልፈቀደልን ሆኖ ይልሃል። ባንክ ደግሞ ዶላር የታል አምጣ ስትለው አይ ገበሬዎች አምርተው ቡና ስላላኩ ዶላር አቅርቦት የለንም ይላል። መስተጋብሩን እያያችሁት እድገት በጋራ በመሰፋት በመናበብ አንዱ ያንዱ እጅ በመሆን የሚመጣ ውጤት ነው። ሁሉም ብሔሮችን በኩል አይን፣ ሁሉን ሃይማኖቶችን፣ ሁሉን ጾታዎችን እኩል አሳትፈን ኢትዮጵያን ወደ ከፍታዋ ማምጠቅ የምንችለው። በቅርቡ የሸገር ፕሮጀክቶችን የመጎብኘት እድል አግኝቼ ነበር። በተለይ ከሸራተን ፊት ለፊት ያለው ፕሮጀክት በጣም ሳበኝ። ሐሳቡ ጭብጡ ማራኪ ነበር እና ከዋናው አደባባይ ከሚመስለው ቦታ ከ150 ሺህ ሰው በላይ ይይዛል ከሚባለው ወደ ቪአይፒ ሰገነት ስትወጡ 2 ደረጃዎች አሉ። የተለያዩ ደረጃዎች አሉ። በዋናነት 2 ደረጃዎች አሉ፣ ነጫጭ ደረጃዎች፣ ከሌላው ደረጃ ስፋት ያላቸው ደረጃዎች። በእነዚህ ደረጃዎች ጥግ ለጥግ ዛፎች ተተክለዋል። ስማቸውን ጠይቄ ነበር አስጎበኘን ግለሰብ። ኦሮካሪያ ይባላል። እነዚህ ዛፎች በእያንዳንዱ የኢትዮጵያ ብሔር ተሰይመዋል። ደረጃውን ስትወጡ ሁሉን የኢትዮጵያን ብሔር ሰላም እያላችሁ እንደምትወጡ እያሰባችሁ ነው። ጠየቅኩት አስጎብኚው ለምን ሰፊ ሆነ አልኩት። ቢኮዝ አለኝ ኢትዮጵያ ሰፊ ነች፣ ለሁሉም ትበቃለች የሚለውን መልእክት ለጎብኚዎች ማስተላለፍ እንፈልጋለን አለ። ሌላስ ሚስጥር ምን አለ አልኩት። እነዚህ ኦሮካሪያ የሚባሉ ዛፎች ሲያድጉ እርስ በርስ ተቀራርበው የመጠላለፍ ባህሪ ያላቸው ጥላ ነው የሚፈጥሩት። ኢትዮጵያዊነት አቃፊ ነው፣ ጥላ ነው የሚለውን መልእክት ለማስተላለፍ ነው።